ቦክስ ሪንግ ውስጥ እስከገባ ድረስ ማለት ነው የገባው ወይ ሊመታ ወይ ሊመታ ነው። ይህ እባብ ማለት ነው ከዛ መርዝ ራሱን እንኳን ማለት ነው ካልተጠነቀቀ ማለት ነው በዛ መርዝ ራሱን እንኳን በጣጥሱ ሊያጠፋ ይችላል። የሚያሳድጋችሁን ፈተና ሁሉ ጊዜም ቢሆን ፈጣሪም ቢሆን ይልክላችኋል። ስቶይሲዝም ማለት ባጭሩ ህይወት የምታመጣብን ነገር እንዳመጣጧ ተቀብለን የምንሰጠው ሪስፖንስ ላይ ወይም ደግሞ የምንሰጠው ምላሽ ላይ መጠንቀቅ ማለት ነው። ህይወት የተለያዩ ነገሮችን እኛ ላይ ታመጣለች። ኮንትሮል የማናረጋቸው ወይም የማንቆጣጠራቸው እጅግ በጣም ብዙ ነገሮች አሉ። ለምሳሌ የአየሩን ጸባይ ኮንትሮል ልታደርግ አትችልም፣ ልትቆጣጠረው አትችልም። ዝናብ ሲዘንብ ልታስቆመው አትችልም። ነገር ግን ማድረግ የምትችለው ነገር ጃንጥላ መያዝ ነው አይደለ? ስለዚህ ብዙ ልትቆጣጠራቸው የማትችላቸው ብዙ ነገሮች አሉ በህይወት ውስጥ ስትኖር ማለት ነው። እነዚህን ነገሮች ተቀብለ ራስን ማሻሻል፣ ራስን መለወጥ፣ ራስን የምትሰጠው ምላሽ ላይ ብቻ መጠንቀቅ በዛ ሂደት ውስጥ የሚያጠና የፍልስፍና ውጤት ነው ስቶይሲዝም ማለት ነው። ማርከስ አውሬሊየስ የሚባል አንድ ፈላስፋ ይላል የህይወት ጥራት የሚወሰነው በምታስበው ሐሳብ ላይ ነው። ስለዚህ የምታስበው ሐሳብ ላይ ነው መጠንቀቅ ያለብን ማለት ነው። ስለዚህ የምትሰጠው ህይወት የምታመጣበት የተለያዩ ነገሮች አሉ። የምትሰጠው ምላሽ ላይ ነው ሪስፖንስ ላይ መጠንቀቅ ያለብን ማለት ነው። እዛ ላይ የሚያተኩር የፍልስፍና ውጤት ነው ስቶይሲዝም ማለት ነው። ከዚህ ፍልስፍና ውጤት ተውጣጡ 4 ሐሳቦችን ነው በዚህ ቪዲዮ ላጋራችሁ የፈለኩት። እነዚህን 4 ሐሳቦች በአፕላይ በማድረግና በመተግበር ህይወታችሁን የተሻለ ያደርጋችሁ እንደምትመጡ ተስፋ አደርጋለሁ። ለዚህ አዲስ ናችሁ ሰብስክራይብ በማድረግ ነው ደወል ምልክቱን በመጫን ጆይን ማድረግ አትርሱ። ቪዲዮ ደግሞ ለብዙዎች አልጎሪዝም እንዲለቀው ላይክ በማድረግ እንጀምራለን። ቀጥታ ከስቶይሲዝም ፍልስፍና የወጡ 4 ሐሳቦች ወደ እነሱ እንሂድ። የመጀመሪያው የስቶይሲዝም ፍልስፍና ውጤት ምን ይላል መስላችሁ? መርዛችሁን አስጠጡ ይላል። ላይክ አይታችሁ ከሆነ ማለት ነው እጅግ በጣም መርዛማ ከሚባሉ ተሳቢ እንስሳቶች ውስጥ እባብ አንደኛው ነው እና ይህ እባብ የፈለገውን ጥላቱን ማለት ነው በዛ መርዙ ታፍቶበት ማለት ነው ያንን መርዝ ማለት ነው በጣጥሶ ሊገል ይችላል ነው የፈለገውን ጥላቱን ማለት ነው በጣጥሶ በዛ መርዙ ሊገል ይችላል። ነገር ግን እዚህ ጋር ማወቅ ያለባችሁ ማለት ነው ይህ እባብ ማለት ነው ከዛ መርዝ ራሱን እንኳን ማለት ነው ካልተጠነቀቀ ማለት ነው በዛ መርዝ ራሱን እንኳን በጣጥሶ ሊያጠፋ ይችላል። ያ መርዝ ማለት ነው ራሱን እንኳን ሊገለው ይችላል። እና ይህ እባብ ወደ ውሃ ቦታ ሲሄድ ማለት ነው ውሃ ሊጠጣ ሲል ማለት ነው አስቀድሞ መርዙን ይተፋና ከዛ በኋላ ነው ውሃ የሚጠጣው ማለት ነው። ስለዚህ ይህ መርዙ ማለት ነው ወደ ውስጡ ሰርጎ ገብቶ ራሱን እንኳን እንዳያጠፋው ይጠነቀቃል ማለት ነው። ስለዚህ እናንተም ቢሆን መርዛችሁን ራሳችሁን እንዳያጠፋችሁ ራሳችሁን እንዳይጎዳችሁ ማለት ነው መርዛችሁን መጠንቀቅ አለባችሁ። መርዝ ምንላቸው ምንድናቸው? ለምሳሌ ኔጌቲቭ ሰልፍ ቶክ ስለ ራሳችሁ የምታወሩት አሉታዊ የሆነ ሐሳቦች ማለት ነው። ሰልፍ ዳውት ስለ ራሳችሁ ያላችሁ ጥርጣሬ እኔ አረባም እኔ ደካማ ሰው ነኝ የሚባሉ ሐሳቦች ማለት ነው። ቅናት፣ ተንኮል፣ ምቀኝነት እነዚህ ነገሮች ኔጌቲቭ የሆኑ ነገሮች ማለት ነው መርዞች ናቸው። እነዚህ መርዞች ማለት ነው ካልተጠነቀቃችሁ በስተቀር ማለት ነው ራሳችሁን እንኳን ሊጎዱ ይችላሉ፣ ራሳችሁን እንኳን ሊያጠፋችሁ ይችላሉ ማለት ነው። ስለዚህ ከነዚህ ነገሮች መጠንቀቅ እንዳለባችሁ የመጀመሪያው የስቶይክ ፍልስፍና ውጤት እጅግ በጣም ያሳስበናል ማለት ነው። ስለዚህ ከነዚህ መርዞች ከነዚህ አላስፈላጊ ነገሮች ራሳችሁን መጠንቀቅ ራሳችሁን መጠበቅ እንዳለባችሁ የስቶይክ ፍልስፍና ውጤት ይነግረናል ማለት ነው። ስለዚህ ኔጌቲቭ ሰልፍ ቶክ ካለብህ ስለራስ የምትጠራጠር ከሆነ እንደዚህ ነው የኳረባም እንደዚህ ምናምን ይሄ ደካማ ሰው ነኝ እኔ እንደዚህ አይነት ሰው ነኝ ቅናት እንደዚህ አይነት ነገር ካለብህ ከነዚህ ነገሮች በጣም መጠንቀቅ እንዳለብህ ይነግረናል ማለት ነው። ስለዚህ የመጀመሪያው የስቶይክ ፍልስፍና ውጤት ነው። እነዚህ ነገሮች እንደምትተገብራቸው ተስፋ አደርጋለሁ። ሁለተኛው የስቶይክ ፍልስፍና ውጤት ሚላል የቀረውን ኑሩት ይባላል። ማርከስ አውሬሊየስ የሚባለው ፈላስፋ ሚላል አንተ በድብርትና በጸጸት እንዲሁም በቁጭት ውስጥ ይኖር ከሆነ አንተ ይኖር ያለው በትላንት ውስጥ ነው። በስጋት እና በመጨነቅ ውስጥ ይኖር ከሆነ ያለው አንተ ይኖር ያለው በነገ ውስጥ ነው። በሙሉ ሰላምና በመረጋጋት ውስጥ ይኖር ከሆነ ያለው አንተ ይኖር ያለው በአሁን ወይም ደግሞ ዛሬ ውስጥ ነው ይላል። ስለዚህ መኖር ያለባችሁ አሁን ወይም ደግሞ ዛሬ ላይ እንደሆነ የስቶይክ ፍልስፍና ውጤት ይነግረናል ማለት ነው። ስለዚህ የቀረው ኑሩት ሲባል ምንድነው? ከዚህ በፊት ያሳለፋችሁት ላይፍ ኦሬዲ እንዳለፈ ቆጥራችሁ እንደ ፓስት ቆጥራችሁ ማለት ነው። ከዚህ በፊት ለምሳሌ የማትፈልጉት የራሳችሁ ፐርሰናሊቲ ሊኖር ይችላል፣ የማትፈልጉት የእናንተ ማንነት ሊኖር ይችላል። ስለዚህ ያንን ጥላችሁት ማለት ነው ሪክሬትድ ሰልፍ አድርጋችሁ ወይም ደግሞ ራሳችሁን እንደገና ፈጥራችሁ አዲስ ማንነት ገንብታችሁ እንደገና መኖር እንደምትችሉ ማለት ነው። አዲስ ማንነት እንደገና ፈጥራችሁ መኖር እንደምትችሉ የስቶይክ ፍልስፍና ውጤት ይነግረናል ማለት ነው። ከዚህ በፊት የነበራችሁ ማንነት ማትቀበሉት ቢሆን እሱን ተውትና አዲስ ማንነትን ፈጥራችሁ ራሳችሁ እንደገና ለዓለም ማስተዋወቅ ይኖርባችኋል ማለት ነው። ስለዚህ የቀረውን ኑሩት። ሶስተኛው የስቶይክ ፍልስፍና ውጤት ሚላል ስቃይን መጋበዝ ምንድነው? ብዙ ጊዜ አይታችሁ ከሆነ የተስተካከለ አቋም እንዲኖር እንፈልጋለን። ነገር ግን ጂም ቤት ሄደን ራሳችንን ማሰቃየት አንፈልግም። ስለዚህ የተስተካከለ አቋም እንዲኖር ከፈለግ ጤናማ የሆነ ሰውነት ሸንቃጣ የሆነ ሰውነት እንዲኖር ከፈለግ
ጂም ቤት ሄደህ ስፖርት መስራት አለብህ ማለት ነው። ራስን ማሰቃየት አለብህ። ሰውነትን ላበላብ ማድረግ አለብን ማለት ነው። ስለዚህ ከዛ ስቃይ በኋላ ነው ሽልማቱን የምታገኘው ማለት ነው። ገንዘብ መስራት ከፈለግ ማለት ነው በጣም የምታልፋቸው በጣም ብዙ ፔኖች አሉ። ነጮችም የሚሉት እኮ ኖ ፔን ኖ ጌን ነው የሚሉት አይደል? ስለዚህ ከስቃይ በኋላ ነው ማለት ነው ሽልማት የምታገኘው ማለት ነው። ስለዚህ እውቀት እንዲወርድ ልትፈልግ ትችላለህ። ነገር ግን ማንበብ ካስጠላ እውቀት ልታገኝ እንዴት ትችላለህ? ቦሪንግ የሆኑ ቪዲዮዎችን ፖድካስቶችን ካላየ ቤት በኩል ነው እንዴት ነው እውቀት ልታገኝ የምትችለው? ስለዚህ ብዙ ጊዜ ማለት ነው ቦሪንግ የሆኑ ነገሮችን ለማድረግ ስቃይን ለመጋበዝ ወደ ህይወት ማለት ነው ዝግጁ መሆን አለብን ማለት ነው። እነዛ ስቃዮች ናቸው አንተን እያበሰሉ አንተን የተሻለ ሰው እየሆንክ እንድትመጣ የሚያደርጉ ማለት ነው። ስለዚህ ስቃይን ለመጋበዝ ዝግጁ መሆን አለብን ማለት ነው። ስለዚህ ብዙዎቻችን የተሻለ ነገር እንፈልጋለን። አብዛኞቻችን ማለት ነው የተሻለ ነገር እንፈልጋለን፣ የተሻለ ላይፍ ስታይል እንፈልጋለን። ነገር ግን ማለት ያንን የሚያገኙት እጅግ በጣም ጥቂት የሆኑ ሰዎች ናቸው። በዓለም ዙሪያ ልዩነት የተፈጠረውም ከዚህ የተነሳ ነው። ስለዚህ ራስን ማሰቃየት ከፈለግ ነው እነዛን ነገሮች ልታገኝ የምትችለው ማለት ነው። ስለዚህ በኮምፈርት ውስጥ ሆነ በምቾት ውስጥ ሆነ እነዛን ነገሮች በጭራሽ ልታገኝ አትችልም ማለት ነው። ስለዚህ ስቃይን ወደ ህይወት መጋበዝ መለማመድ እጅግ በጣም ወሳኝ ነገር ነው ማለት ነው። አራተኛው የስቶይክ ፍልስፍና ውጤት ሚላል ፍልሚያ ውስጥ ናችሁ። ላይክ ለምሳሌ ሁለት ቦክሰኞች ማለት ነው ሪንግ ውስጥ ገቡ እንበል። አንደኛው ማለት ነው አንደኛውን አጨናነቀው መታው ምናምን ነገር ማለት ነው። ስለዚህ አሰቃየው አርበተበተውና ጣለው ማለት ነው። እዚህ ጋር አንድ ጥያቄ ልጠይቃችሁ። ያ ቦክሰኛ ማለት ነው መጥፎ ነው ልትሉ ትችላላችሁ። መጥፎ ቦክሰኛ ነው ይሄ በጣም ጨካኝ ነው ትሉታላችሁ። ያኛውን የጣለውን ቦክሰኛ የወደቀውስ ቢያዝንና ቢያለቅስ ማለት ነው ትክክል ነው ትላላችሁ። እኔ ግን እዚህ ጋር መመልስላችሁ መልስ ምንድነው? ትክክል አይደለም ማልቀሱ። ያ የወደቀውና ያለቀሰው ማለት ማልቀሱ ትክክል አይደለም። በቃ ቦክስ ሪንግ ውስጥ እስከገባ ድረስ ማለት ነው የገባው ወይ ሊመታ ወይ ሊመታ ነው አይደል? አምኖ ራሱን እስከገባ ድረስ ቦክስ ሪንግ ውስጥ ሁለት ነገሮች ይገጥማል ማለት ነው። ወይ ይጥላል ወይ ይጣላል ማለት ነው። ወይ ይመታል ወይ ይመታል፣ ወይ ያሸንፋል ወይ ይሸነፋል ማለት ነው። ያ የመታውም ማለት ነው ጨካኝ ስለሆነ ወይ መጥፎ ቦክሰኛ ስለሆነ አይደለም ያኛውን የመታው ማለት ነው። ህይወት ላይም እንደዚህ ነው። በህይወት ውስጥ እየኖራችሁ እስካላችሁ ድረስ ማለት ነው ህይወት በተለያየ አጋጣሚ ማለት ነው ልትመታችሁ ትችላለች ወይም ደግሞ ሊጎዳችሁ ይችላል ማለት ነው። ህይወት በተለያየ አጋጣሚ ከባድ ፈተናዎችን እናንተ ላይ ሊያመጣ ይችላል። እስከኖራችሁ ድረስ በህይወት ፈተና ውስጥ ናችሁ ማለት ነው። በየትኛውም አጋጣሚ ትፈተናላችሁ ማለት ነው። ስለዚህ እንደ አልቃሹ ቦክሰኛ ማለት ነው አልቅሳችሁ ጥጋችሁን የምትይዙ ከሆነ ይሄ ተሸናፊ ነው የሚያደርጋችሁ ማለት ነው። ስለዚህ ምን ጊዜም ቢሆን ማለት ነው ህይወት የምትሰጣችሁን ፈተና ፍልሚያ ውስጥ ልክ መቶት እንደጣለው ቦክሰኛ ማለት ነው ልክ እንደዛው ጀግና ሆናችሁ ህይወት የምትሰጣችሁን የተለያዩ ፈተናዎችን ማለት ነው መጋፈጥና ማለፍ ይኖርባችኋል፣ ማሸነፍ ይኖርባችኋል ማለት ነው። ስለዚህ ይሄ አራተኛው የስቶይክ ፍልስፍና ውጤት ነው ማለት ነው። እጅግ በጣም ወሳኝ ነው ማለት ነው። ስለዚህ ህይወት ምን ጊዜም ቢሆን ፈተና በተለያየ አይነት አጋጣሚ ታመጣባችኋለች ማለት ነው። መጽሐፍም የሚለው እኮ ወደ ፈተና እንዳትገቡ ትጉና ጸልዩ ነው የሚለው አይደለ? ስለዚህ ይህ ማለት ፈተና አለ ማለት ነው። መቼም ቢሆን ከፈተና ልታመልጡ አትችሉም ማለት ነው። ስለዚህ በእርግጥ የተለያየ አይነት ፈተና ህይወት እናንተ ላይ የሚያመጣባችሁ ማለት ነው። እዛ አሁን ወደ ፈተና እንዳትገቡ ሲባል ማለት ነው እናንተን የሚያሳድጋችሁ ፈተና አለ፣ እናንተን ደግሞ የሚገላችሁ ፈተና አለ ማለት ነው። ስለዚህ ፕሬም ማድረግ ያለባችሁ መጸለይ ያለባችሁ ማለት ነው ከሚገላችሁ ፈተና ፈጣሪ እንዲጠብቃችሁ ነው እንጂ የሚያሳድጋችሁን ፈተና ሁልጊዜም ቢሆን ፈጣሪም ቢሆን ይልክላችኋል ማለት ነው። ስለዚህ ሁልጊዜም ቢሆን ከነዛ ፈተናዎች ማለት ነው ተሽላችሁ በተገኛችሁ ቁጥር ማለት ነው እነዛን ፈተናዎች አሸንፋችሁ በወጣችሁ ቁጥር ማለት ነው የተሻለ ማንነታችሁ ወይም የተሻለ ፐርሰናሊቲ ቢልድ ያደርጋችሁ የጠነከራችሁ ነው የምትገኙት ማለት ነው። ስለዚህ ሁልጊዜም ቢሆን ፍልሚያ ሜዳ ውስጥ እንዳላችሁ ህይወት ሁልጊዜም ቢሆን በፈተና እንደተሞላች ማሰብ ይኖርባችኋል ማለት ነው። እነዚህ አራት የስቶይክ ፕሪንሲፕሎች ወይም ደግሞ የስቶይክ ፍልስፍና ውጤቶችን ሁልጊዜም ቢሆን አእምሯችሁ ውስጥ ሊኖር ይገባል ማለት ነው። እነዚህ ነገሮች እንደምትተገብሯችሁ ተስፋ አደርጋለሁኝ። በቀጣይ ሀሳብ እስካገኛችሁ ድረስ ለዚህ ቻናል ሰብስክራይብ ማድረግ እንዳይረሳ። በያላችሁበት ሰላማችሁ ይብዛ።